በባለፈው ክፍል ከዛ በኋላ በድጋሚ ምን እንደተፈጠረ ሳላቀው ራሴን ሐኪም ቤት አገኘሁት ብለን ነበር ያቆምነው። የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ። ጸሐፊ ማን ነኝ? ክፍል 22። ሁኔታው ተደጋግሞ ይሁን ወይ እስካሁን የሰማሁት ቅዠት ነው አላቅም፣ ብቻ መቀበል ያልፈለኩት የሆነ ነገር ነው ያለው። ወዲያውኑ ቀድሞ ዶክተሩ ተመለሰና ገባ። ውስጥህ ልክ አይደለም፣ በጣም ኃይል አጥሮሃል፣ ኃይል እጥረት አለብህ፣ ራስን አትንከባከብም እንዴ? ለማንኛውም አሁን መውጣት ትችላለህ ካለኝ ተነስቼ ወጣሁኝ። በሰዓቱ ሆስፒታሉንም ሆነ ፖሊሶቹንም ራሴንም በእሳት ማንደድ ብችል ደስ ይለኝ ነበር። ተመልሼ ወደ ፖሊስ ጣቢያ ገባሁ። ማረፊያ ክፍል አስገቡኝ። ቁጭ አልኩኝ። ከራሴ ጋር ማውራት ጀመርኩኝ። ባህሩን ንቃ፣ ትናንት እናትን ቀበርክ፣ ዛሬ ደግሞ አንድ ከጎንክ የነበረውን ኢዮብን ገደልክ ተብለክ ተከሰስክ። ማለትም ኢዮብ ሙቷል፣ ገለውታል። እነዛ የክለብ ጠባቂዎች ኢዮብን ቀጥቅጠው ገደሉት። ንቃ በቃ፣ ኢዮብም ሙቷል። አሁን አንተ ደግሞ እስር ቤት ልትበሰብስ ነው። ማንም ስላንተ ግድ አይሰጠውም፣ ማንም አንተን አያስታውስም እያልኩኝ ራሴን አወራዋለሁ። በሰዓቱ ልዕልት ጋር ማስደወል እሷን ማግኘት ፈልጌ ነበር፣ ግን ደግሜ ለሷ ችግር መሸከም አልፈለኩኝም። ለኔ ስትል ፍርድ ቤት ለፍርድ ቤት ስትንከራተት፣ ትምህርቷን፣ ቤተሰቦቿን ስትተው ስቃይዋን ማየት በራሱ ሌላ ሞት ነው። እዛ ጋር የኔ ህይወት ያበቃለት ነገር ነው። ሆኖ ሳለ ድጋሜ እሷንም መረበሽ እኔንም መረበሽ ነው። ነገሮቹ እንደ ቀልድ እየተስፋፉ ሄዱ። ኢዮብን በመገደሉ ሞተብን ብሎ የመጣ ቤተሰብ የለውም፣ ከሳሽ የለውም። ፍርድ ቤት ብዙ ነገሮችን ከመረመረ በኋላ ኢዮብ በጣም ብዙ ህመም የነበረበት ሰው እንደሆነና ለመኖር ቢበዛ 6 ወር ብቻ የቀረው ሰው እንደነበረ አጣሩ። በዛም እኔ እሱን በጣም ባልደበደበው እንኳን በራሱ አቅም ማጣት ጉዳቱ ከፍተኛ እንደነበረና ሁለታችንም በሰዓቱ ከመጠን በላይ ጠጥተን መስከራችንን ብቻ ብዙ ማስረጃዎች ከታዩ በኋላ እኔ የ10 ዓመት እስር ቤት ተፈረደብኝ። ከቀናቶች በኋላ ወደ ዛውያ ተላኩኝ። እዛ የእስር ጊዜ ሀ ተብሎ ተጀመረ። እስር ቤት ውስጥ ሁሉም የየራሱ ደንበር አለው። ዛውያ እስር ቤት ውስጥ ያለው ጸብ ውጭ ላይ ራሱ በዛ ልክ ያለ አይመስለኝም። ሁሉም ራሱን ክብር ለማድረግ ይሯሯጣል። አንዱ በደግነት ብቻውን ከታየና ሲናገሩት መልስ ካልሰጠ ያ ሰው መጫወቻ ሆኖ ነው የሚቀረው። እኔ እዛ እስር ቤት ውስጥ በገባሁበት ሰዓት ልቤ በቀልን ተሸክሟል። ሞት ናፍቆኝ ነበረ። ምንም ቢፈጠር የሚያስፈራኝም ሆነ ወደ ኋላ የሚያስመልሰኝ ምንም ነገር የለም። ከፊት ለፊቴ 10 ሰዎች ቢደረደሩብኝም ቢመጡም ወደ ኋላ እምልበት ምክንያት የለኝም። ዝም ብዬ ያገኘሁት ላይ መሰንዘር፣ ደም ማየት ሆነ ሰው ወድቆ እያቃሰተ መመልከት ብቻ ነው ሰላም የሚሰጠኝ። የመጀመሪያ በገባው ሳምንት ውስጥ ከጀርባዬ 2 ቦታ ተወጋሁኝ፣ ግን አልሞትኩም። በድጋሜ ወር ሳይሞላኝ ሆዴ ላይ ሌላ ጩቤ ተከሰተብኝ። የዛኔም አልሞትኩም። እስር ቤት ውስጥ እየቆየሁ በሄድኩና ከሰዎች ጋር በተጣላው ቁጥር ውስጤ ያለው ሰይጣን እየባሰ ጨካኝ እያደረገኝ፣ ጭካኔ እየበረታ፣ ከሰው ጋር ለምን አየከኝ ብዬ መጣላት ሁሉ ስራዬ ሆኗል። ከታሳሪዎች ውስጥ አንድም ጠያቂ የለንም። ብቸኛው ሰው እኔ ሳልሆን አልቀርም። ሁሉም በየቀኑ የሚመጥላቸው ምግብ፣ ልብስ፣ ብር እንደ ጉድ ነው። ብዙ ጥያቄ ያላቸው እስረኞች የመወደድና የመፈለግ እድላቸው ሰፊ ነው። ምክንያቱም እስር ቤት ውስጥ ምግብ ብቻ አይበሉም፣ ልብስም። ብዙዎቹ
ለጉራ ነው የሚመጡት። ለምሳሌ አንድ የኛ ክፍል ውስጥ ታሳሪ የነበረ አንድ ሰው የመፈቻው ጊዜ ቢደርስም ከለበሰው ልብስ ውጭ ልብስ ይዞ አይወጣም። የዛኔ ከወጣ እንደ ፋራ ነው የሚታየው። ብቻ የእስር ቤቴን ህይወት ከጀመርኩ በኋላ ያ ዝምተኛው ባህሩን ጠፋ። ሱስም እንደ ጉድ መጠቀም ጀመርኩኝ። ጎን ለጎን ደግሞ የፍልስፍና መጽሐፎችን እያነበብኩ ሰዎች ላይ ያለኝን ንቀት እየጨመርኩኝ መጣሁኝ። እስር ቤት ውስጥ ጓደኛ የለኝም። ውጭ ላይ እምኖርለት የምናፍቀው ሰው የለኝም። በስህተት የሴት ስም ሲጠሩ ከሰማሁ የማስበው ስለ ልዕልት ነው፣ ግን አትናፍቀኝም። ራሴን ከስሜቴ እያሸሸሁት ይሁን የምር ልቤ ደንዳና ሆኖ ይሁን አላቅም፣ ግን ምን እያሳለፈች እንደሆነ ህይወት እየፈተነቻት እንደሆነ እያከሳቻት ማወቅም አልፈልግም። ድጋሜ እተወዋለሁ። ብዙ ጊዜ በህልሜ አያታለሁ። እሷን በህልሜ ያየኋት ቀን ከእንቅልፌ ስነቃ የሆነ ሰው ካልደበደብኩ ውስጤ ያለው ስሜት አይወጣልኝም። በጣም ብዙ ጊዜ ጨለማ ክፍል ውስጥ ተቆልፎብኝ፣ ግን ደግሞ ጨለማ ለኔ የሚያስፈራኝ ነገር አይደለም። እንዳውም በተቃራኒው ጨለማ ሲሆን ደስ ይለኛል። ምንም የማየው ነገር ሳጣ እየሞትኩኝ እንደሆነ አስብና ሰላም ይሰማኛል። አንዳንዴ ደግሞ ሞቴን እጠላዋለሁ። ተራ ሰው ሆነህ መሞት ያስፈራሃል። ልክ እንደ ጓደኛዬ ኢዮብ ቀባሪ በሌለበት አልቃሽ በታጣበት ሞት ያስፈራኛል። ብቻ ህይወት ውድነትና ፈተና የበዛባትኝ ነች። ፈተና ይዛ ስትመጣ በላይ እየደራረበች ነው። በዛ ልክ ደግሞ ስኬትም ስትመልስ በላይ ነው። ለኔ ፈተና ይዛ መጣች። እዛው በዛው እየተደራረበ ፈተናው ሌላ ፈተና እየወለደ መልካም የነበረው ህይወቴ ምስቅልቅሉ ወጣ። ራሴን ያገኘሁበትና ያለሁበት ቦታ አሰብኩና እበድ ይለኛል። ምናልባት ህይወቴ መስመር ባይኖረው ኑሮ እንደተለመደው ስራዬን ሰርቼ ወደ ቤቴ ተመልሼ የእናቴን እግር አጥቤ ከሷ ጋር እየተሳሳኩ እየተከባበርኩና አሪፍ ህይወቴን እየኖርኩ ይሆን ነበር። ብቻ እስር ቤት ውስጥ ያሳለፍኩት ህይወት አሁን ላይ ማውራቱ ለማንም አይጠቅምም። ትርፉ የደረቀን ቁስል እንደ አዲስ መነካካት ነው። ጭካኔ ለሰው ልጅ አለመራራትን፣ ህይወትን በትክክል መጥላት እንዴት እንደሆነ፣ ራስን አለመውደድ ወዘተ ብዙ ነገሮችን ያሳየኝ ብቸኛው ቦታ እስር ቤት ነው። ከዛ ለመውጣት የምጓጓበት ትልቅ ነገር የኢዮብን ገዳዮች መበቀል መፈለጌ ብቻ ነው። ፊታቸውም ለብዙ ጊዜ ጭንቅላቴ ላይ ተቀርጾ ነው የቀረው። ቁጭ ባልኩበት ቅጽበት ሀሳቤ ላይ የሚመጣው ነገር አግኝቼ አናታቸውን ሳፈርሰው ነው። እስር ቤት ውስጥ ሆኜ አሪፍ ገንዘብ እሰራ ነበር። እንዴት ካላችሁኝ አንዳንድ እርስ በራሳቸው ይጣሉና አንዱን ማጥቃት ሲፈልግ የሆነ መላ ደግሞ አደርግልኝ፣ እኔ እጠቅማቸዋለሁኝ፣ በዛ ገንዘብ አገኛለሁ። ከዛም በተጨማሪ ውስጥ ላይ ነገሮችን በጣም እየተለማመድኩኝ ሲሄድ እስር ቤት ውስጥ ዋና ፖሊስ ጣቢያ ከሚባለው ልጅ ጋር ተግባባን። እሱ ለ13 አመት እስር ቤት ውስጥ አሳልፏል። እዛ እስር ቤት ሆኖ በስልክ ብቻ እያስጨረሰ አዳማ ላይ ምን የመሰለ ቪላ ቤት ሰርቷል። ቤት ኪራይ ሳይከፍል የሆነ ውጭ ሳይኖርበት ዘና ብሎ እየኖረ ካቢቴኑን የሚያሰፋ ሰው ቢኖር ጠላያዬን ነው። የመጀመሪያ ቀን ስንተዋወቅ በሰው አስጠርቼ ልብስህን አደንቅልሃለሁ አልኩት። ሌላኛው ቀን ጠርቼ ልብህን አደንቅልሃለሁ፣ ወንድ ልጅ ጉልበት ባይኖረውም እንኳን ልብ ካለው ይበቃል፣ ወንድ ሲሆን ደስ ይላል አለኝ። እስር ቤት ውስጥ የሚሰሩ ስራዎች በሙሉ አሳየኝ። ገንዘብ እንዴት ማግኘት እንዳለብኝ ከሱ ጋር ሆንኩኝ።
ከሱ ጋር ከሆንኩ በኋላ ደግሞ በደንብ ተማርኩኝ። ውስጥ ላይ ስልክ ሰጠኝ። እስረኞቹ ወደ ውጭ ቤተሰብ ጋር መደወል ሲፈልጉ እያስከፈልኩኝ አስደውላቸዋለሁ። በተጨማሪ ሰውነቴን ለመጠገን ስፖርት ጀመርኩኝ። የኔ ከሌሎቹ የሚለየው ሌሊት 7 ሰዓት፣ 8 ሰዓት፣ 9፣ 10፣ 11 ሰዓት በቃ ሰዓት አልቆጥርም። ተነስቼ እየሰራሁ ሊሆን ይችላል። ሌሊትና ቀኑ ለኔ ምንም ልዩነት የላቸውም። ቀን መሄድን ብቻ ነው የምፈልገው። እንዴት እንደሆነ አላቅም፣ ግን ውስጤ 10 ዓመት ሙሉ እስር ቤት እንደማሳለፍ ይነግረኛል። ነገሮቹ በቶሎ ተሳክተውልኝ ነፃ እንደምሆን። ከዛ ውጭ ሌላ የኢዮብን ገዳዮች ገድዬ በዛው እናቴን ያሳጣኝን ፋኑስን ተበቅዬ ተመልሼ እስር ቤት መግባቴ ከፊት ለፊቴ ራሴን አፋጥጬ እንደማገባ አውቃለሁኝ። እቅዴን አውጥቼ ጨረስኩኝ። ሰነባብቻለሁ። እድል ፊቷን ወደ እኔ እስክታዞር መታገስ ነው። ታዲያስ ቤተሰብ የዛሬው ፓርት በዚያ በቀር በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡ። ባይ ባይ ቤተሰብ።